ሰላም ጤና ይስጥልን እየተወደዳችሁ አድማጭ ተመልካቾቻችን እንደምንቆያችሁን የዕለተ ሐሙስ መጋቢት 27 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። የዘመነ ካሴ የቅርብ ወዳጅ የነበረው ቴዎድሮስ የደሜ የሰላም ጥሪውን ተቀብሏል። በጫሜ ወረዳ ከሚንቀሳቀሱ የፋኖ ታጣቂዎች መካከል በነሱ አጠራል የጫሜ ወረዳ የፋኖ ጊዜያዊ አስተዳደር ኃላፊ የነበረው ቴዎድሮስ የደሜ የሰላም ጥሪውን ተቀብሏል። ቴዎድሮስ የደሜ አፋብን ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር ህዝብ ግንኙነት የነበረ ሲሆን በቅርቡ ደግሞ በነሱ ስያሜ የሜጫ ወረዳ ጊዜያዊ አስተዳደር ኃላፊ ብለው የመደቡት ቢሆንም ቴዲ ግን የመንግስትን የሰላም ጥሪ ተቀብሎ ገብቷል። በምስራቅ እዝና የክልሉ የጸጥታ ኃይሎች በወሰዱት የተቀናጀ እርምጃ ምርጫውን ለማደናቀፍ በሞከረው የጽንፈኛው ቡድን ላይ ኪሳራ ደርሷል። ሰሞኑን በደቡብ ጎንደር፣ በምዕራብ ጎጃም፣ በሰሜን ጎጃምና በአዌ ብሔረሰብ አስተዳደር ውስጥ ምስራቅ እዝ ባደረገው ኦፕሬሽን 204 ተላላኪ ጽንፈኞችን በመደምሰስ 161ን ማቁሰሉን ገልጿል። በሰሜን ጎጃም ዞን የተሰማራው ኮር አዛዥ ብርጋዴር ጀነራል አዴሶ መሐመድ እንዳሉት ኢትዮጵያን ሊወራት የመጣውን ጠላት በአይደፈሪነት አሳፍራ የመለሰች ለዘመናት ተከብራ የኖራች ናትም ብለዋል። ይህችን ሀገር መንግስት አልባና የተዳከመች ለማድረግ እንዲሁም በዲሞክራሲያዊ መንገድ ሳይሆን በአፈሙዝ ስልጣንን ለመያዝ ያለሙ የታሪካዊ ጠላቶቻችንን ተልዕኮ ያነገቡ ባንዳንና ባንዳዎችን መኖራቸውንም ጠቁመዋል። እነዚህ አካላት ሰባተኛው ጠቅላላ ምርጫ እንዳይካሄድ ህዝቡን ለመረበሽና ሁከት ለመፍጠር ያቀዱትን የተንኮል ሴራ ሰራዊቱ ከማህበረሰቡና ከክልሉ የጸጥታ አካላት ጋር ጥምረት በመፍጠር ህዝቡ ዲሞክራሲያዊ መብቱን ያለ አንዳች የጸጥታ ስጋት እንዲፈጽም ማድረግ ተችሏልም ብለዋል። በዚህ ቀጠና 29 የጽንፈኛ ቡድን አባላት ሲደመሰሱ 47ቱ ደግሞ ቁስለኛ ሆነዋል። ህብረተሰቡ ለሰላም ያለውን ጽኑ ፍላጎትና የዘራፊውን ጽንፈኛ ተልዕኮን አንግበው ለሚንቀሳቀሱ ቡድኖች ያለውን የመረረ ጥላቻም አሳይቷል ነው ያሉት። ሰራዊቱ በምዕራብ ጎጃምና በአዌ ብሔረሰብ ዞን በተሰማራባቸው ቀጠናዎች በተለይም በፍኖተ ሰላምና በቲሊሊ ከተሞች ዙሪያና በተለያዩ አካባቢዎች የአካባቢውን ሰላምና ጸጥታ ለማናጋት አቅዶ የመጣውን የጠላት ኃይልን በጀግናው የኮሮ ክፍለ ጦሮችና ስታፍ ክፍሉ እንዲሁም በጥምር ጦሩ በደረሰበት ከፍተኛ ምት ህልሙ ቅዠት ሆኖበታል ነው ያሉት። በዚህ ከፍተኛ ኦፕሬሽን በጽንፈኛው ላይ የሰው ኃይልና የቁሳቁስ ኪሳራ የደረሰበት ሲሆን የተደመሰሰው የጠላት ኃይል 85 የቆሰለው 40 የተማረከው አንድ እጅ የሰጠ አንድ መሆኑም ተጠቁሟል። አንድ ብሬን 6 ክላሽ 2 የቃታ መሳሪያና 4 የብሬን ዝርና ከነ ጥይቱ አንድ የእጅ ቦምብ 3 የክላሽ ካዝናና አንድ ትጥቅ መማረኩንም ጠቅሰዋል። ከተደመሰሱት የጽንፈኛ አባላት መካከልም ሙሉጌታ የተባለው የጽንፈኛው ሻለቃ አዛዥ፣ ዋሴ ወርቆ ጓድ አዛዥ፣ ጤናው አቻም ክፍለ ጦር አዛዥና የቡድን መሳሪያ ተተኳሽም ይገኝበታል። በደቡብ ጎንደር ዞንም በደብረ ታሙር፣ በእስቴ፣ በእንዳቤ፣ በስማዳ፣ በሳሊ፣ በንፋስ መውጫ፣ በታች ጋይንትና በላይት ጋይንትና ክምር ድንጋይ ላይ ጽንፈኛው ያለ የሌለውን ኃይል ከተደበቀበት ጉድጓድ አሰባስቦ የህብረተሰቡን ሰላም ለማወክ ቢመጣም በሰራዊቱና በክልሉ የጸጥታ ኃይል የተቀናጀ ኦፕሬሽን ጠላት ሞትና ቁስለኛ መሆኑን የቀጠናው ኮር ምክትል አዛዥ ኮርኔል ጃለም ምትኩ አብራርተዋል። በዚህ ቀጠናም በጠላት ላይ የደረሰው ቁሳዊና ሰብአዊ ኪሳራ ሲታይ የተደመሰሰ ጠላት 90፣ የቆሰለ 74፣ የተማረከ ክላሽ 9፣ የቃታ መሳሪያ 11 እና አንድ ጂም 3 መሳሪያ ተማርኳል። በቀጠናው ግዳጃቸውን በአመርቂ ውጤት እየፈጸሙ ያሉት የክፍለ ጦሩ አመራሮች እንደተናገሩት ሰራዊቱ ጠላትን ጠንቅቆ የሚያውቅና ለሚሰጠው ግዳጅ አስፈላጊውን ስነ ልቦናና ወታደራዊ ዝግጅትን በማድረግ ከከፍተኛ ጥቃት መፈጸም ተስፋ እንዲቆርጥ አድርጓል ነው ያሉት። ዛሬም ነገም የሀገራችንን ሰላምና ጸጥታን ለመጠበቅ ዝግጁ ነንም ብለዋል። መረጃው የምስራቅ እዝ ነው።
የአርሲው ጥቃት በሸኔ ታጣቂዎች የተፈጸመ መሆኑን አቶ ኃይሉ አዱኛ ገለጹ። የአርሲው ጥቃት ምርጫውን ለማደናቀፍ በሸኔ ታጣቂዎች የተፈጸመ ነው ሲሉ የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ተናገሩ። በጥቃቱ ከዚህም በላይ ጉዳት እንዳይደርስ ህዝቡና የኦሮሚያ ክልል የጸጥታ ኃይል መስዋዕትነትን ከፍሏልም ብለዋል። አሸባሪው ሸኔ ይህንን ጥቃት ያደረሰው ከታሪካዊ ጠላቶች ተልዕኮ ተቀብሎ የሃይማኖት ግጭትን ለማስነሳት የነበረ ቢሆንም በህዝቡ አስተዋይነት ከሽፏል ብለዋል። መከላከያ ሰራዊት፣ የፌዴራል ፖሊስ፣ የኦሮሚያ ክልል የጸጥታ ኃይል የተፈናቀሉ ወገኖች ወደ ቀያቸው እንዲመለሱና አካባቢውንም ለማረጋጋት እየተሰራ መሆኑን ገልጸዋል። ከዚህ ጋር በተያያዘ ኢዜማ በኦሮሚያ ክልል ምስራቅ አርሲ ዞን በንጹሃን ላይ ለተፈጸመው ጥቃት መንግስት አስፈላጊውን ማጣራት አድርጎ ኃላፊነት የሚወስዱ አካላትን በመለየት ህጋዊ የእርምት እርምጃ እንዲወስድ ጠየቀ። ፓርቲው ማንነትን ወይም ሃይማኖትን መሰረት ባደረገ ጥቃት በርካታ የኦርቶዶክስ ተዋህዶ እምነት ተከታዮች የሆኑ ዜጎች ለጊዜው ማንነቱ ባልታወቀ አካል እንደተገደሉ፣ ቤተክርስቲያን እንደተቃጠለና ከጥቃቱ የሸሹ ነዋሪዎች ከቀያቸው እንደተሰደዱ መረዳቱንም ገልጿል። ለዚህ አይነቱ ማንነትን መሰረት ያደረገ ጥቃት ምንጩ የሀገሪቱ ፖለቲካ በማንነት ላይ የተመሰረተ መሆኑ ነው ያለው ፓርቲው በማንነት ላይ የተመሰረተ የፖለቲካ መፍትሄ እንዲበጅለት የሁሉም ባለድርሻ አካላት የቤት ስራ መሆኑን አንጾ ሰጥተዋል። በምስራቅ አርሲ በዜጎች ላይ የተፈጸመውን አሰቃቂ ጥቃትን ተከትሎ ታዋቂው ኡስታዝ አቡበከር ለተጎጂዎች ድምጽ በመሆን ጥልቅ ሐዘናቸውን ገልጸዋል። በኦሮሚያ ክልል በአርሲ ዞን በአስኮ ወረዳ፣ በሽርካ ወረዳና በሆንቆሎ ዋቤ ወረዳ ታጣቂዎች ንጹሃንን የኦርቶዶክስ ክርስትና እምነት ተከታዮችን በመግደል በርካቶችን ከቤት ንብረታቸው ማፈናቀላቸውን በመስማቴ እጅግ አዝኛለሁ። ይህንን ሰይጣናዊ የጥፋት ተግባርም በጽኑ አወግዛለሁ ብለዋል። አርሲ በተደጋጋሚ ንጹሃኖችን ኢላማ ያደረገው ጥቃት እየተበራከተ በየጊዜው ለቅሶና ዋይታ ብቻ እየተሰማ ያለ መፍትሄ መቀጠሉ እጅግ ያሳምማል ብለዋል። ንጹሃን ዜጎች እያለቁ ያለው ከውጪ በመጣ ወራሪ ጠላት ሳይሆን ወንድሙ ላይ እየሰነዘረ ባለው አሳዛኝ ጭካኔ ጥቃት ነው ብለዋል። በሀገሩ ምድር በደህንነት ህይወቱን እየመራ ለሚገኘው ንጹህ ህዝብ ከግራና በቀኝ ጠመንጃ በታጠቁ ኃይሎች በማያውቁት አጀንዳ ለሞት ለልቄትና ስደት መዳረጎ ልብ ሰባሪ ነው ብለዋል። ሁሉም ኢትዮጵያዊ የዚህን መሰሉን እልቂት ለአንዴና ለመጨረሻ ጊዜ ለማስቆም እጅ ለእጅ ተያይዞ ሊቆም ይገባልም ብለዋል። በአርሲ በተደጋጋሚ እየተፈጸመ በሚገኘው ጥቃት ህይወታቸውን ላጡ ወገኖቻችን ቤተሰቦች መጽናናትን እመኛለሁ ሲሉም ኡስታዝ አቡበከር የተሰማቸውን ጥልቅ ሐዘን እንዲህ ሲሉ ገልጸዋል። ህወሓት አዲስ አውዳሜ ጦርነት ሊቀሰቀስ እንደሚችል በማስጠንቀቅ ለዓለም አቀፉ ማህበረሰብ አስቸኳይ ጥሪ ማቅረቡ ተሰምቷል። ህወሓት ከፊታችን አውዳሜ ጦርነት እየመጣ ይገኛል አስወግዶ ሲል ለዓለም አቀፉ ማህበረሰብ ባሰራጨው ደብዳቤ በኢትዮጵያ ያለው የፖለቲካ ሁኔታ አሳሳቢ ደረጃ ላይ ደርሷል ሲል ገለጸ። በምርጫ ቦርድ እውቅና የተሰረዘው ድርጅቱ ግንቦት 26 ቀን 2018 ዓ.ም ሊቀረፍ የማይችልና አውዳሜ ጦርነት ለመከላከል የቀረበ አስቸኳይ ጥሪ በሚል ለዲፕሎማሲያዊ ሚስዮኖችና ለዓለም አቀፍ አጋሮቹ ባሰራጨው የዲፕሎማሲያዊ ማስታወሻ ሀገሪቱ ወደ አዲስ የጥልቅ ግጭት እያመራች መሆኑን አስጠንቅቋል። እንደ ህወሓት መግለጫ ከሆነ በአሁኑ ወቅት በሀገሪቱ የውይይትና የስምምነት መንፈስ እየጠፋ በመምጣቱ በእርሶ ፋንታ የአንድ ወገን ውሳኔን ማስገደድና ወታደራዊ የኃይል እርምጃ ፖሊሶች እየገሰገሱ መጥተዋልም ብለዋል። ይህ አካሄድ መቀጠሉ ደግሞ ዳግም የትጥቅ ግጭት መከሰቱ የማይቀር እንዲሆን እያደረገ ነውም ብለዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።